አንተ ገና ወጣት ነህ። ቀሪ ህይወትህን ያለምንም ችግርና ሀሳብ መኖር ነው ያለብህ። ምን ልትይኝ ፈልገሽ? ትሁት ጥሩ ሰው ናት፣ ለእኔም ለአንተም። እሱማ ግልጽ ነው እኮ። ግን ደግሞ ከኋላዋ የሆነ ችግር አለ። እሱ ደግሞ አንተን እንዲያገኘህ አልፈልግም። እማዬ ምንድን ነው የምትይው? ልጄ እንደ ክፉ ሳይሆን ልጇ እንደምጠብቅና ተረዳኝ። አንተ ምንም እንድትሆን ስለማልፈልግ ብቻ ነው። እሺ ምንድን ነው? ከትሁት ጋር ያለህን ነገር አቁም። ምን? ልጄ እንደ ክፉ አትቁጠረኝ። እኔ ክፉ አይደለሁም። አንተ ምንም እንዳትሆንብኝ ብቻ ነው። እማዬ በቃ ዝም በይ። ናቲ የምነግርህ እኮ አንተን ከመጠበቅ። እንዴት እንደዚህ ራስ ወዳድ እንሆናለን? እሷ ራሷን ለአደጋ አጋልጣ አላዳነችሽም? አድናናለች እሱማ። እና እሷ አባቴን ተጋፍጣ ከሞት አድናሽ እኔ ለእሷ መከላከል ያቅተኛል? ሌላ ያልነገርኩ ነገር አለ፣ ለዛ ነው ያልገባህ። እማዬ ምንም መስማት መጣ አይደል? ናፍቃችሁኝ እኮ ነው። በላሁን በሬ ለቀቃል። አታስብ፣ በአሁኑ እንደባለፈው ብዙ አጠቃር አልፈልግም። ግንባራችንን እንድትለን ነው። አባዬ አንተ እኮ ጥሩ ሰው ነህ። ትንሽ ልብ ገዝተሃል። አሁን በጣም በሰላማዊ መንገድ ነው የመጣሁት። ምንም አታስብ። ሰላም የሚሆነው ሁሉም ሰው ሰላም ሲሆን ነው አይደል? አዎ ማንም ላይ አልደርስም። እንደምታስቡት አይደለሁም። ግን ደግሞ በትሁቴ ከመጡብኝ በምንም አልደራደርም። በፈቃድ ነው አይደል? ፍቅርም ትዳርም የሚጸናው። አባዬ እሷም አንተን አለመፈለጓ ድርድር ውስጥ አይገባም። በእሷ በኩል ምክር አልፈልግም። በል ካልሰማ በሬ ለቀቃት። ደህና ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። ትሁት ተመስገን ስታይ ሩጫዋን ለቀቀች። እየሮጠች ተመስገን ከኋላ እየተከተላት የምትገባባት ቦት እያያዝ ነበር። ትሁት ስታስብሽ ነበረው ነበር ትሁቴ ብሎ ልክ ስታዩ እጅግ በጣም ደንግጣ ነበር እና ድንጋጤ ብዛት ሩጫዋን ለቀቀችው። እባክህ ተመስገን አትከተለኝ እያለችው ነበር። ወደ ሩጫ ስገባ አባዬ ምን ተፈጠረ? በጣም እየተነፈሰች እና እጅግ በጣም ፈርታ ነበር። ትሁቴ ምን ተፈጠረ ምኖሽ ብሎ አባዬ እየጠየቃት ነበር። እሷም ምንም አልሆንኩም ስትል ደንግጣ ተናገረች። የሆንሽ ነገር ካለ ንገሪኝ ትሁቴ ስለው ጠይቃት። አባዬ እያለች እየተነፈሰች ተመስገንን እንዳየችው ጭምር ነገረችው። ተረጋጊ፣ የቱን አገኘሽ እያለ ስጠይቃት ነበር። አይቼዋለሁ ተመስገን እዚህ ድረስ መጣ። አባዬ መሄድ አለብኝ ሸኝኝ ስትል ጠይቃ። አባዬ ተረጋጊ፣ ሌላ መፍትሄ እንፈልጋለን ስል ይነግራታል። ነገር ግን አባዬ በጣም ፈርቻለሁ፣ ምን ማድረግ አለብኝ ስትል ትነግረዋለች። በቃ ትሁቴ ተረጋጊ፣ ምንም አይፈጠርም እያላት ነበር። እሷ ግን በጣም እንደፈራች እየነገረችው ነበር። ነገር ግን አባዬ ምን ይፈጠራል በማለት እጅግ በጣም ፈራ። ምንም አይፈጠርም ስል ይነግራት ጀመረ። አባዬ ፈርቻለሁ እያለው ነበር። ነገር ግን ተረጋጋ እያለው ነበር። አባዬ በጣም ፈርቻለሁ፣ ምን ማድረግ እንዳለብኝ አላቅም ስል ትነግረዋለች። እና ናቲ እንዳጋጣሚ ወርጅ ሲመጥ ከዛ ትሁት ፈልጌ ነበረ ደርልኝ እያለው ነበር። አልገባኝም ትሁት ምንድነው የተፈጠረ ብላ ትሁት በጣም ደንግጣና ተደናብራ ነበር። ምንም እንደሆነች ብትጠይቃትም ምንም እንዳልሆነችው የተፈጠረውን ነገር ለአባዬ ብቻ ነበር የነገረችው እና ምንም እንዳልተፈጠረ ስትነግረው ነበር። ትሁት ምንድነው ብሎ ሲጠይቋትም ምንም እንዳልሆነችው ደጋግማ ስትነግረው ነበረ። ነገር ግን አባዬም ትሁትን ችግር ውስጥ ገብታ ነው ምንም አይደለም ስል ይነግራታል። ነገር ግን ምን እየተፈጠረ እንዳለ ለማወቅ በጣም ጋጉ እና እረፍት ላድርግ አባዬ ብላ ትሁት ወደ ውስጥ ገባች። እሷ ተመስገን ስላገኘችው እጅግ ፈርታ በጣም ተጨንቃ ነበር። የምታደርገው ነገር ግራ ገብቷት ነበር እና እጅግን በጣም ስትፈራው ነበር እና ምን ማድረግ አለብን ብላ ስታወራ ነበር። ግን ትሁት ምንድን ሆነች ብሎ ስትጠይቀው ትሁትን ማለነችም ነገር አጋጥሟት ነው ሁሉ ነገር ሰላም ነው ስል ትነግረዋለች። ነገር ግን እየተፈጠረ ትሁት ምንድን ነው ብሎ ናቲ እንዳጋጣሚ ስጠይቃት እሷም ምንም እንዳልሆነችም እንደጋግማ ትነግረዋለች። ታዲያ ምን ተፈጥሮ ነው ምንድን ነው ብሎ ስጠይቃት ምንም እንዳልሆነችና ብቻዋን መሆን ብቻ እንደምትፈልገው ስነግራት ነበር እና ብቻሽን መሆን ብቻ ትሁት
የተፈጠረው ነገር ምንድነው ብላ ስትጠይቀው እሷም ምንም እንዳልሆነችና ምንም እንዳልተፈጠረ ደጋግማ ስትነግረው ነበር። ታዲያ ምንም ነገር ሳይፈጠር ነው እንደዚህ ሆንሽ ብላ ስትጠይቃት አይ ምንም አልተፈጠረም ምንም አልሆንኩም ብላ ደጋግማ ትነግረዋለች። አባዬ ምንም መፍራት እንደሌለባትና ሁሌም ከጎና እንደሆነም ጭምር ደጋግሞ ይነግራት ጀመረ። ካሁን በኋላ አባዬ ከዚህ መሄድ አለብኝ፣ አሁን ካልሄድኩ ችግር ይፈጠራል፣ መሄድ አለብኝ ስትል ትነግረዋለች። አይ ወዴትም አትሄጂም፣ ምንም ቢፈጠር እና አለሜን ቤትወትን የተፈጠረውን ነገር እየጠየቀች እና ችግሩም ምን እንደሆነ ደጋግማ ስትጠይቀው ነበር። አባዬ ለሱ ብለሽ ስራሽን መልቀቅ የለብሽም እና ወዴት መሄድ የለብሽም፣ እኔ ከጎንሽ ነኝ፣ መሄድ መፍትሄ ሊሆን አይችልም፣ ሌላ መፍትሄ እንፈልጋለን እንጂ ወዴትም አትሄጂም በማለት ይነግራታል። ነገር ግን እሷ መሄድ አለብን ብላ ደጋግማ ስትነግረው ነበር። እሱም በጭራሽ አይሆንም ወዴትም አትሄጂም እያለ ነበር። ናቲ እንደ አጋጣሚ ትሁትን ለመናገር ብትሞክርም ነገር ግን አሻፈረኝ በጭራሽ ትለውና እምቢ ትላለች። እና ትሁት ችግር ውስጥ እንዳለችና ነገር እየተፈጠረ እንደሆነ ስትነግረው ነበር። እና ትሁት አሁን ያለችበት ከባድ እንደሆነና እባክህን ልጄ ስማኝ፣ ትሁት ያለችበት ነገሩ ከባድ እንደሆነ ግልጽ ነው እያለ እየነገራት ነበር። እና ምንም ነገር አይፈጠርም አታስብ እያለ ደጋግሞ ሲነግረው ነበር። እና ምንም ነገር ቢሆን እኔ ሁሌም ከጎን ነኝ፣ ስለዚህ አሁን ማድረግ አለብን እንዴት ቤትን ሀብትና ንብረታችን መቀበል እንዳለበት ደጋግማ እያሰበች እንደነበረውም ጭምር ቢሆንም ግን እማዬ ምንም ነገር ፈጠር አባዬ ታሰረብልሽ፣ ግን መዘገናኘት የለብሽም፣ አሁንም ቢሆን ችግር ውስጥ እንገባለን ሲል ይነግራል። ካሁን በኋላ ምንም ነገር አታመጣም፣ ያንቺ ግን ንብረትሽና አቅሽን እንዲገባልሽ ማድረግ ስንችል ብቻ ነው ደስተኛ የምንሆነው። ትሁት እንደ አጋጣሚ መጥቶ ናቲ ሳስደነገጥ በጣም ነበር የጫወቱ። እሷ ያሰበችውን ተመስገን ብላ ነበር የደነገጠችው። ልክ ስደነግጡ ትሁት ምን ተፈጠረ ምን ሆንሽ ብሎ ሲጠይቃት ነበር። እሷ ማውራትና መናገር ከብዳት ምንም አልተፈጠረም ስትል ትናገራለች። እና ምን ተፈጥሮ ነው እንደዚህ ደነገጥሽው ንገሪኝ ብሎ ሲጠይቀው ምንም አልተፈጠረም ብላ ደጋግማ ስትነግረው ነበር። እና ትሁት ምንድነው እሺ አይ ምንም አልሆንኩም ደንግጬ ነው አለሜ ልታናግረው ትሞክራለች። እና ትሁት የተፈጠረውን ነገር በሙሉ ለአለሜ ነገረችው። እና አለሜ የምትፈራው እንደ ልጇ ብቻ ነበር። በዚህ የተነሳ ልጅሽ አደጋ ላይ እንዳይወድቅ በጣም ፈራች። ትሁት ያለችበት ነገር ከባድ እንደሆነ ለአባዬ እየነገረች ነበር። አዎ ትሁት ያለችበት ሁኔታ ከባድ ቢሆንም ነገር ግን ትወጣለች ማለት ይነግራል አባዬ። ነገር ግን ተመስገን እንዳጋጣሚ ናቲን ተመስገን በርዛን ኮካ ድንገት ይመጣል። እና ትሁት ፈልጌ ነው ጥራልኝ እያለ ነበር። ትሁት ሰው ይፈልግሻል ስላት እሷም እየሮጠች ስትወጣ ተመስገን ነበር። እናም ደንግጣ በሩን ዘጋችበት። እና ልክ ሲዘጋ ተመስገን ያለሽበትን አውቃለሁ በር ብትዘጊ መክፈትሽ የማይቀር ነው ብሎ አባዬ ድንገት መጥቶ ተመስገን ቆይ የምታረግ ነው ብሎ እየዛተባትና እያስፈራረው ነበር። አይ በጭራሽ እኔ ምንም ነገር ላደርግ አልነበረም፣ ትሰማኛለች ትሁት በግድ ሊሆን አይችልም፣ ያለ ፍላጎቷ ልታስገድደን በትሁት በኩል ምንም አይነት ምክር አልቀበልም፣ ትሁት የኔና የኔ ብቻ ነች ብሎ ይናገራል። ታዲያ እሷ ካልፈለገች በግድ ነው እንዴ የራስ ለማድረግ የምትሞክረው? ትንሽ እንኳን አታፍርም እንዴ ብሎ ሲጠይቀው ቆይ ለማፍራለሁ ትሁት በምተውት የመጡብኝ ከሆነ በጭራሽ አለቃችሁም ብሎ ይዘት ተጀመረ። እና ትሁት ምንም ነገር የኔ ብቻ ነች ብሎ በጉልበትና በድፍረት ሲናገር ነበር። ምንም ቢፈጠር ትሁት ግን አልተውም በማለት እየዛተበትና እየነገረ ነበር። አርፈ የምትቀመጥ ከሆነ ተቀመጥ፣ አለዛ ችግር ውስጥ ትገባለች በማለት ይነግረዋል። አይ ምንም አይነት ችግር ውስጥ አልገባም፣ ስለዚህ የፈለጉን አደርጋለሁ በማለት ይዝታል። ቢሆንም ግን ይህንን አልቀበልም ወይ ትሁት መቼም ቢሆን አልተዋትም። እናም አባዬ እኔ አሁን ችግር ልፈጥር አይደለም የመጣሁት እያለ ነበር። ችግር ልፈጥር ካልሆነ እባክህ ቤቴን ለቀህ ሂድልኝ፣ ደግሜ እዚህ ላይ ካልፈልግም እያለው ነበር። እና እሺ በቃ ሄዳለሁ ስል ነበር እና እንድትሄድ እፈልጋለሁ ብሎ ነገር ሲነግረው ነበር። እና ናቲ ምን እንደተፈጠረ በተደጋጋሚ ትሁትን እየጠየቀው ነበር። ምን ተፈጠረ ብሎ ሲጠይቃት እሷም ምንም እንዳልተፈጠረው እየነገረችው ነበር። ደጋግሞ ሲጠይቀው ግን ምንም እንዳልተፈጠረው ደግማ ስትነግረው ነበር። ታዲያ ምንድነው የተፈጠረው ትሁት እባክሽን ንገሪኝ እያለው ነበር። ነገር ግን ምንም አይደለም ብላ ብትነግረውም ምንም እንዳልተፈጠረው ስትነግረው ነበር። ግን
ትሁት ምን እያወንሽ ነው ብሎ ስጠይቃት ነበር። እሷ ግን ምንም አልሆንኩም ብላ ብትነግረውም ምንም እንዳልተፈጠረ ነበር ስታስመስል የነበረው። እባክህ ልጄ ትሁትን እንድትሆን ፈልጋለሁ ስትል ነገረዋለች። ትሁት ተደብቃ እየሰማቻቸው ነበር እና ትሁትን እባክሽን እያለች ነበር። ትሁት ጥሩ ስሜት ላይ አይደለችም። ልጄ እባክህን አሁን እንደዛ አታርጎ። እማዬ ምን እያልሽ ነው? አለሜ ተይ እንጂ ትሁትን በጣም ወዳታለሁ። ምንም የፈጠር ችግሯን አብሬ ይጋፈጣለሁ እንጂ ብቻዋንማ ልተወት አልችልም በማለት ይናገር ጀመረ። ነገር ግን አለሜ ትሁት ያለችበት ተመስገን እየተከታተላት እንደሆነ ስላወቀች ከዛ ከልጇ እንድትርቅ ትፈልጋለች እና ትሁትን ብታናግረውም አሁን ላይ ተቋደውሎ ምንም የፈጠር ቤት ትደውልና ሀብቴን ንብረቴን እንዴት መልሽ ይፈልጋለሁ። አይ ምትኝ ከሆነ በህግ እንጨርሳለን ሁሉ ነገር በማለት ትነግረዋለች። እና ቤት የሚፈልግሽውን ነገር ማድረግ ትቻለሽ፣ እኔ ጋር ምንም ሀብት የለሽም በማለት ትነግራለች። ገዛኝ ታስሯል። አሁን ቀጣይ አንቺ ነሽ የምትሆኚ። ስለዚህ ንብረቴን ሀብቴን በፍቃድሽ ብትመልሽ ይሻልሻል በማለት ትናገራለች። እናም አለም የሚተፈጠረ ብሎ አባዬ ስጠይቃት፣ ነገር ግን ትሁት ጥሩ ስሜት ላይ አይደለችም፣ ምን እየተፈጠረ እንደሆነ ማወቅ ፈልጋለሁ ስትል ትጠይቀዋለች። አባዬ ምንም ነገር ቢፈጠር ትሁት ጎን ሁሌም እንደሚቆምና ሁሌም ከሷ ጎን እንደሚሆንም ጭምር ስናገር ነበር እና ትሁት ከዚህ ቤት ስራ ልቀቅ ስትለው አባዬ በጭራሽ ስራ መልቀቅ የለብሽም አባዬ እየተከታተለኝ እኮ ነው። ተመስገን ታውቃለህ፣ እኔ ብቻ ሳይሆን ከኔ ዙሪያ ያሉ ሰዎችም ይጎዳቸዋል። ስለዚህ በጭራሽ እንድትጎዳ አልፈልግም አባዬ ስትል ትናገረዋለች። ነገር ግን አባዬ እኔ ሁሌም ከጎንሽ ነኝ፣ እዚሁ ሸሽተሽ እስከ መቼ ነው የምትሸሺ? ስለዚህ የሚመጣውን አብረን እንጋፈጣለን እንጂ በጭራሽ ከዚህ ወዴትም አትሄጂም በማለት ይነግራል። ነገር ግን ትሁት እጅግ በጣም ፈርታ ተጨንቃ ስለነበረ መሄዱን ትመርጣለች። ነገር ግን በጭራሽ ወዴትም አትሄጂም፣ ተመስገን ምንም ነገር አያደርግሽም በማለት ተመስገን በድጋሚ ደውሎ ትሁትን የምትፈልገውን እስክታገኝ ድረስ ወዴትም እንደማትሄድና ልጄም እንደሚፈልግም ጭምር ስናገር ነበር። ይልቁንስ ተመስገን አሁን ከናቲ ጋር ፊት ለፊት ለመጋፈጥ ይወስናል። ናቲ ትሁትን ይወዳታል። ተመስገን ከሱ ውጪ ከትሁት ውጪ ወደ ውጪ ወይም ደግሞ ትሁት የኔ ብቻ ነች ወደ የትም ልትሄድ አትችልም በማለት ይዝትበታል። አለሜን ትሁትን ስትጠይቀው ነበር የተፈጠረውን ነገር ሁሉ ነገር ስትጠይቀው በጭራሽ አይሆንም